እንዴት ናችሁ? ዴዚ አፍቅራ ከናቷ ጋር ተጣልታ ተካሰው ሚዲያ ላይ ቀርበዋል። እንግዲህ እንደ ተመልካች እኔም አስተያየት ልስጥ። ዴዚ እናቷ ኢትዮጵያዊ አባቷ ደግሞ የሌላ ሀገር ዜጋ ነው፣ ውጪ ነው ተወልዳ ያደገችው። ግን ላይቭ ላይ ስንመለከታት እጅግ በጣም በጥሩ ስነ ምግባር ያደገች ልጅ እንደሆነች ታስታውቃለች። እናቷ እንዴት አርጋ እንዳሳደገቻት ዴዚን አይተን እናቷን መመልከት እንችላለን። እንዲሁም ደግሞ ላይቭ ላይ ስትገባ ሁሉ ጊዜ ከጎኗ ሆና ሰፖርት ታደርጋታለች እናትየዋ። አሁን ምንድነው የተፈጠረው? እንግዲህ ሚዲያ ላይ እንደምንመለከተው ግማሹ ወደ ዴዚ ነው፣ ግማሹ ደግሞ ወደ እናትየው ነው። ብዙ ሰዎች እናትየዋን እየደገፉ ነው፣ ሌሎችም ደግሞ ልጅቷን የሚደግፉ አሉ። ልጅቷ ተበድላለች፣ ታፍናለች፣ እናትየዋ ጫና እያደረገችባት ነው። እናትየዋን ደግሞ የሚደግፉ እንደ እናት ልክ ናት እያሉ ነው። እኔም እንደ እናት ልክ ናት ከሚለው ወገን ነኝ። ምክንያቱም ዴዚ ገና ልጅ ናት፣ 21 ዓመቷ ነው። አሁን ላይ ባህሪዋ የተለወጠው ከፍቅር ጋር በተያያዘ ነው። ይህንን ደግሞ እንደ ተመልካች እያየን ስለሆነ ማለት ነው። ከዚህ በፊት ያላየንባትን ባህሪ ነው አሁን ከእናትየዋ ጋር ተካሳ ሚዲያ ላይ ቀርባ የተመለከት ነው። እንዲሁም ደግሞ ተፈቃሪ ወይም ደግሞ አፍቃሪ የተባለውም ልጅም እየተመለከት ነው። አሞራው በእርግጥ ልጁ ጥሩ ልጅ ነው፣ ሚዲያ ላይ የምናየው ልጅ ነው። በጣም መልኩ ቆንጆ ነው። ግን እናትየው ላይ የሚያሳየው ባህሪ 99% ስህተት ነው፣ የሚደገፍ አይደለም። እኔ ለእህቴ አልደግፈውም። ለምሳሌ ዴዚ እህቴ ብትሆን እንደዚህ አይነት ወንድ ባሏ ፍቅረኛዋ እንዲሆን አልፈልግም። እናቷን በዚህ ደረጃ የሚያዋርድ፣ የሚሰድብ፣ የሚያንጓጥጥ እንደዚህ አይነት ሰው ባል አይሆንም። እንኳን ይቅርና ወደፊት ልታገባው ለጊዜያዊ እንኳን ፍቅረኛም አይደለም፣ ለተራ ጓደኝነት እንኳን የሚሆን ልጅ አይደለም። ስለዚህ እናትየው የዴዚ እናት ማለት ነው ይሄንን ተመልክታ ከዚህ ሰው ፕሮቴክት ብታደርጋት ልክ ናት። ለምን እናትየው እንደተናገረችው ኦልሞስት ለ20 ዓመት እናትየውን ብቻዋን ያሳደገች፣ ዴዚን ብቻዋን ነው ያሳደገችው። እሷን ስታሳድግ ሌላ ወንድ ጋር እንኳን አልሄደችም፣ አላገባችም፣ ለልጇ ብላ ማለት ነው። አባትየው ደግሞ ዴዚ እንኳን አባቷ ጋር ስትሄድ አልፈልግሽም ብሎ ነው ያባረራት፣ አላቅሽም ነው ያላት። ስለዚህ ዴዚ እናቷን ነው የምታውቀው እንጂ አባቷን እንኳን አታውቅም። በእርግጥ እሷም ተናግራለች። ስለዚህ እቺ እናትም አባትም ሆና ዋጋ ከፍላ ያሳደገች እናት ናት። ስለዚህ እንደ እናት ልጇ መጥፎ ቦታ መጥፎ ወንድ ጋር እንድትወርቅባት አትፈልግም። እንደውም ዴዚ ምን ብላ ተናግራለች? እናቴ ችግር ያለባት ከልጁ ነው እንጂ ሌላ አሜሪካዊ ሌላ ዜጋ ዴት ባረግ ችግር የለባትም ብላለች። እውነቷን ነው። ምክንያቱም ልጁ ከሚታየው ከንግግሩ አንጻር እንኳን እናት አይደለችም። እኔ እንደ ተራ ተመልካች አልደገፍኩትም፣ አልወደድኩትም። እናትየው ምን ብላ ተናግራለች? ብዙ ሴቶችን ይጀነጅናል፣ እንዲሁም ደግሞ እኔን ራሱ አግብተሽ ውሰጂኝ ብሎኛል ብላለች እና እኔንም የሚያፈቅረኝ ይመስለኛል። በእርግጥ ይሄን ነገሯን አልወደድኩላትም፣ ግን ልጁ ጥሩ ስነ ምግባር እንደሌለው ለመናገር ፈልጋ ያነሳችው ነገር እንደሆነ ግልጽ ነው። የእናትየው ጥፋት አይደለም ልላችሁ ፈልጌ ነው። እንደ እናት ከዚህም በላይ ብታደርግ፣ ከእንደዚህ አይነት ሰው ልጇን ብታስጥል ስህተት የለባትም። እናትየዋ ጥፋተኛ አይደለችም። ለምን? ልጇን ፕሮቴክት የማድረግ ግዴታ አለባት። ዋጋ የከፈለችባት ልጅ ናት። ዴዚ ኢትዮጵያ ሄዳ አሁን ተመልሳ የመጣች ወደዚህ እንድትማርም ጭምር ነው። ትምህርቷን አቋርጣለች። እናትየዋ እንድትማር እፈልጋለሁ፣ ጥሩ ደረጃ ላይ እንድደርስልኝ እፈልጋለሁ። ልጅቷ ግን ልጁን ወዳ ያልሆነ ነገር እንዳደረገች እንደው ሚዲያ ላይ ስሰማ፣ በእርግጥ ልጁም ሲናገር ሰብቻለሁ። ከወራቶች በፊት ዴዚን እንደማይወዳት እንደማይፈልጋት ሲናገር ነበረ። አሁን ደግሞ አፍቅሯት እንደ አፍቃሪ ሆኖ ሲቀርብ ተመልክቼዋለሁ። እናቷን እንደዛ ከፍ ዝቅ እያደረገ ማለት ነው። ይሄ ጥሩ ስነ ምግባር የሌለው ልጅ ነው። ለዴዚ የሚሆናት አይደለም። እንደ እናት ለልጅ የምትጋባ አይደለም ብላ መቃወሟ 100% ልክ ናት።
እንደ ተመልካች ልጁ የሚመጥናት ልጅ አይደለም። ቆንጆ ነው፣ ትሁት ነው፣ ደስ የሚል ልጅ ነው። ግን ለዴዚ ፍቅረኛ ወይም ለዴዚ ባል የሚሆን ልጅ አይደለም። ለምን? ለእናትየዋ ክብር የለውም። እናትየዋን ምንድን ያላት? ምግብ አታበላትም። እስከ ሚዘገንን ላይክ ማለት ከኔ ኩያ ጋር ጓደኛ እንዳላት በርግጥ ረፍቷ ነው፣ የግል ህይወቷ ነው፣ ማንም ምንም አያገባው እና ብዙ ነገሮች ሲናገር ነበረ። እንትናም ዴዚ ደግሞ እንደምትለው እናቴ እሱን ያልወደደችው ትግሬ ስለሆነ ነው። እኔ አይመስለኝም። ለምን? ልጅቷ በጥሩ ስነ ምግባር ያደገች ልጅ እንደሆነ ታስታውቃለች። እናቷ አማራ ናት። ሶ እንደሌላው አሁን ብዙ ውጭ ሀገር ያደጉ ልጆች ስትመለከቱ አንድ ብሄር ይዘው ሌላውን ብሄር ሲሳደቡ ትመለከታላችሁ። ዴዚ ግን ምን ያህል በኢትዮጵያዊነት እንዳደገች የምታውቁት አንድ ቀን አማራ፣ ኦሮሞ፣ ትግሬ ምናምን እያለች ስትሳደብ ሰምተናት አናውቅም። ሲጀምር የምታቅራፉ አይመስለኝም እንደዚህ አይነት ነገር ላይክ አማራ መሆኗ ራሱ የምታውቅ አይመስለኝም። ላይክ ኢትዮጵያን የምታውቀው ቋንቋዎችን እንኳን አስተካክል አታውቅም። ጅንጀና አላውቅም ምንም የሆነ ደስ የሚሉ አማርኞች አሏት። ሶ ይሄንን ከእናቷ የተማረችው ጥሩ ስነ ምግባሯ ነው። ሶ እናትየዋ እንደዚህ በብሄር የምትከፋፍል እናት ብትሆን እኔ አማራ ነኝ አማራ እንዲህ ነው ብላ እያለች ሌላውን ብሄር ስታንቋሽሽ እንመለከታት ነበረ። ሶ እንደዚህ አይነት ባህሪ አላየንባትም። ስለዚህ የብሄር ችግር እንደሌለባት እናትየዋ ታስታውቃለች። ግን ደግሞ ልጁ ጥሩ ስነ ምግባር ስለሌለው ነው የሚለው ያስማማናል። አዎ ልጁ ጥሩ ስነ ምግባር የለው እናቷን ከሚናገረው አንፃር እንደውም ለጥቅም ይፈልጋት ነው የሚመስለኝ። ምን አለ ዴዚ እስካሁን የምትሰራበትን ገንዘብ እናቷ ናት የምትጠቀመው፣ እናቷ ናት የምትወስደው፣ ብር የላትም ዴዚ። እና ደግሞ የሆነ ነገር ያወራና ዩቱብ ላይ ይላል። ሶ የሆነ ሊሰራው ያሰበው ቢዝነስ እንዳለ ግልጽ ነው። ይሄን ነገር እንትን ብሎ ማለት ነው እንጂ ዴዚን ወዷት አይደለም። ቢወዳት አሳምኗት እናትየዋን ጥሩ ወንድ ጥሩ ባል እንደሆነ አሳምኖ መውሰድ ይችላል። ልጅቷ እኮ ህፃን ልጅ አይደለችም። ኦልሞስት 21 ዓመቷ ነው። የራሷን ውሳኔ የምትወስንበት እድሜ ላይ ናት። ብቻዋን መኖር የምትችል ልጅ ናት። ያደገ ሀገር ያለችው በቃ ምን ብዬ ልንገራት፣ እንደፈለጋት መሆን የምትችል ልጅ ናት። ራሷን መወሰን ትችላለች። ግን አሁን እናትየዋ እየገባች ያለችው በመሃል ልጁ ጥሩ ስነ ምግባር ያለው ልጅ ስላልሆነ ነው። ይሄንን ደግሞ ተመልክተናል እናትየዋን በሚናገረው ማለት ነው። አሁን ላይ ዴዚ ማንንም የምትሰማበት ሰዓት ላይ አይደለችም። በጣም ፍቅር ውስጥ ናት። ሙሉ ለሙሉ ተቆጣጥሯታል ማለት ይቻላል። ፓስወርዷን የቲክቶክ ፓስወርዷን እስከ መስጠት ድረስ ነው ይሄን ያህል ያመነችው ያፈቀረችው። እንደውም ሲናገሩ እንደሰማሁት ሚዲያ ላይ እናትየዋ እሱን ያልተቀበለችበት ዋና ምክንያት ባልሆነ አለባበሱና እንድታወራው እያደረጋት ነው። እንዲሁም ደግሞ ያልሆነ ነገር ሳይዝባት አይቀርም። ምክንያቱም እንዴት ፓስወርዷን ሁላ እስከ መስጠት ደረሰች? ቲክቶክ ላይ ብዙ ማስታወቂያዎችን እያጠፋባት ነው። እንደዚህ በአማርኛ የዘፈነችውን ዘፈን እያጠፋባት ነውና ወደ ዘረኝነት ውስጥ እያስገባት ነው ምናምን ብላ ነው እናትየውም ስትካሰው የነበረው እሱን ማለት ነው። በርግጥ ልጁ ዘረኛ ነው ይሉታል። እኔ ግን አይቼበት አላውቅም። ግን እሷን እያስተማራት ነው። እኔ ሳሳደጋት ኢትዮጵያ ብዬ ያሳደግኳት። በርግጥ ልክ ናት፣ እየተመለከትን ነው። ግን ደግሞ ልጁ ወደ ዘር ውስጥ እያስገባት ነው። እንደውም ልጅቷ ናት እናቴ የትግራይ ልጅ ስለሆነ ነው ያልፈለኩት ብላኛለች። ልጅቷ ፍቅር ውስጥ ከመሆኗ የተነሳ እናቷን ስትናገራት ሁላ ትቀዳት ነበር። እየቀዳች ትለቃለች ወደሱ ማለት ነው። እና አሁን ላይ እንደውም ድምጾች እየወጡ ነው እናትየዋ ልጅቷን እንዴት እንደምትናገራት። ሰው እናት ናት። ልጅ ካጠፋች አይደለም በመናገር ብደበድባትስ ብቆነጥጣትስ እንደው ያደገ ሀገር ላይ ሆና ሼም ይዟት ነው እንጂ ኢትዮጵያ በዱላ አይደለ እንዴ የምንገረፈው? ምንም ማለት አይደለም ብትናገራት። ሶ አሁን ላይ እንደውም እሱም ድምጽ አለኝ እያለ ነው ሲነጋገሩ። እናትየው ዴዚን ስትሰድባት እሱ እየቀዳ ነበረ፣ ስልኩን ከፍታለት ማለት ነው። ሶ ልጅቷ ይሄን ያህል ነው ልጁ የተቆጣጠራት።
አስቡት እናቷን አጋልጣ እስከመስጠት ማለት ነውና ብዙ ሚስጥሮችን እንደሚያውቅ እናትየዋ ብዙ እንዳሰቃየቻት በርግጥ አሳምንም ይሄ ምክንያቱም ዴዚ የተለወጠችው አሁን ነው ለምን ስንት አመቷ ያየናት ነው በሚያምራ ሁሉም አማርኛዋን እንኳን በደንብ የማይሰማ ሁላ ነው የሚከታተላት ለምን አማርኛዋ ስለሚደም መጥፎ ቦታ ላይ አትገኝም በቃ ያኒ እንደውም በአማርኛ የሆነ ነገር እንኳን ሲናገሯት እሱ አታውቅም እንደውም እናትየዋ አንዳንድ ጊዜ ሁሉ ጊዜ ከጎኗ ትሆናለች ስትመለከቱ ለምን እንደዚህ ትሆናለች ተብሎ እንኳን እናትየዋ ለምንድን ነው ሁሌ ከጎኗ የምትሆነው ብለው እንኳን ሲጠይቁ አንዳንድ ሰዎች ኮሜንት ላይ ልጇን ፕሮቴክት እያደረገቻት ነው ልጇን እየደገፈቻት ነው የሚባለው ሲባል ስንሰማ ማለት ነው ልጇን በጣም ነው ፕሮቴክት የምታረጋት ማለት አጓጉል እንኳን አማርኛ እንዳትማር መጥፎ ሰዎች ገብተው አቢዩዝ እንዳያደርጓት ልጇን ስትንከባከብ ስትጠብቅ ነው የምናያት እናትየዋ ማለት ነው ልጅቷ አሁን የተለወጠችው እንዲም እንደሆነ ያደረጋት ፍቅር ነው ልጁ ነው ስለዚህ እቺ ልጅ በመሃላቸው ገብቶ እንዲጣሉ ያደረገው እሱ ነውና ግን አሁን ላይ ማንንም ማሰማ ሜቢ I don't know ወይ የተወሰነ አሳልፈው በላው ላይ ሄዶባት ይሄ ነው የሰው ልጅ ልብ የሚሰብረው እንደዛ ካልሆነ በስተቀር በምንም ታምር ልጅቷ ልትረጋጋ አትችልም አሁን ላይ ለምን በጣም ፍቅር ውስጥ ናት እናቷን አሳልፋ እስከመስጠት ድረስ ነው ያፈቀረችው ልጁ ደግሞ ጥሩ ስነ ምግባር ልጅ ያለው አይደለም እኛኮ በፋኒና በእንትና አይተናል በሳምሪ እኔ ግን አደነኩትኝ እሱን ፋኒን አደነኩትኝ ይሄ ልጅ ሳይ ፋኒን አደነኩትኝ ለምን አንድ ቀን እንደዛ በክብሩ ወንድነቱ ስትመጣ አንድ ቀን መጥፎ ቃል ተናግሮ አቅ አንድ ቀን እሷ እንዲናት ብሎ አቅ በኢየሱስ ይሄው እስከ ዛሬ ድረስ ወልደው ከብደው ተመልካችን ሁሉ አስደምመዋል ይሄ ደግሞ እንደዚህ አይነት ወንድ አይደለም ስለዚህ አይገባት ይሄ ልጅ እንደውም እንደምንም ብሎ ማፋታት ነው እናትየው ፓስፖርቱንም ደብቃባታለች ጥላባታለች የተባለም ደግ አደረገች እንደናት ብዙ ዋጋ ከፍላ እንደማሳደጓ ከዚህም በላይ ማድረግ አለባት እንደውም ሀገሩ ያደጋገር ሆኖ ወንጀል ውስጥ ተገባለች እንጂ እኔ ብታስራቱላ ባይሪ ሁለት እጇና እግሯን አስራ ብታስቀምጣት ሁላ አሪፍ ነው ለምን ከእንደዚህ አይነት ሰው ልጇን መከላከል ስላለባት በኋላ ይሰብራታል ይጎዳታል በኋላም የሆነ ነገር ብትሆን ተመልሳ የተሰበረ ልብ ይዛ እናቷ ጋር ነው የምትመጣው እናቷ ናት ብዙ ዋጋ የምትከፍለው ስለዚህ እኔ የእናትየው ወገን ነኝ እናት ናት ብዙ ዋጋ ከፍላለች 20 አመት ሙሉ አሳድጋለች ጥሩ ስነ ምግባር ያላት ልጅ ሆና ነው ያሳደገቻት በነገራችን ላይ ትክክለኛ ኢትዮጵያዊ እናት ናት እናትየዋ ይሄንን ማየት የምትችሉት በልጅቷ ነው በቃ ልጅቷ ምንም ስድብ አታቅ ምን አታቅ ብዙ አሉ እኮ በጣም ተሳዳቢዎች ምን ባዮች ልጅቷ ግን የአብርሃም በግናት ለምን በጥሩ ስነ ምግባር ያደገች ልጅ ስለሆነች ስለዚህ እንደው ከተቻላችሁ ይሄ ልጅ ከህይወቱ አስወጡት ከህይወቱ አውጣ ለሽቀላ እንደሆነ ይሄው በሰራው ዩቲዩብ ላይ ቪዲዮ ተመልክተናል ሜቢ አንተ ጋር መታ በዩቲዩብ እንዲ ካፕል ሆናችሁ ለመፈመስ ምናምን ጥቅም ለማግኘት ብላ አስበህ ሊሆን ይችላል ለምን ከንግግርክ የተረዳውት ያን የሰራችበትን ገንዘብ ልጅቷ እስካሁን ድረስ ምንም አይነት ስራ አሰራም ግን ያማረ መኪና አላት ያማረ ቤት ውስጥ ነው የምትኖረው ያማረ ብዙ ነገር እያደረገች ነው ይሄንን በምንድነው እናትየዋ ብትወስድባት መኪናውን ማንገዛላት ስለዚህ ከቲክቶክ የምታገኘው ከማስታወቂያ የምታገኘው እናትየው ብትወስድም ለራሷ ያዋለችው ነው ለልጇ ማለት ነው ግን አንተ የታለ ገንዘቡ እንደው ቲክቶክ እስከ መቆጣጠር ድረስ ነው የደረሰው አይገርም እንግዲህ የሚገባውን ገንዘብ ወደ ራሱ ላይ ያረግ ነው እንደዚህ አይነት ወንድማ ማራቅ አለባት ማርያምን ደግሞ አላፈቅራትም እያለ ሲናገር ሰምተናል ሁላችንም ስለዚህ ከዴዚ ጎን የምትሆኑ ሰዎች እውነት ጥፋተኞች ናችሁ እንደው እንደዚህ አይነት ሰውን ማራቅ
ከልጅቷ ማለት ነው። ለምን ልጅቷ በጣም ምርጥ ልጅ ናት፣ ደስ የምታሳዝን ልጅ ናት።